ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። በሰላም ጎሳይ የዩቲዩብ ቻናል ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናለሁ። ዛሬ የሊቨርፑልን ጉዳይ እንመለከታለን። ሊቨርፑልም እንደዚሁ በዝውውሩ በጣም የነቃ ተሳትፎን እያደረገ ነው። በእርግጥ በተጠናቀቀው የውድድር ዘመን የሊጉ ቻምፒየን ነው፣ ግን ደግሞ አሁንም ቡድኑን ማጠናከር ይፈልጋልና በዝውውር ገበያው እሱም የነቃ ተሳትፎ እያደረገ ነው የሚገኘው። እንደው አስቀድሞ ካስፈረማቸው ተጫዋቾች ሌላ የዚህ የብራድሌይ ባርኮላ ጉዳይ በጣም ትኩረትን የሳበ ነው። ሊቨርፑል በብራድሌይ ባርኮላን ለማግኘት እንግዲህ ጭላንጭል ተስፋ አለው የሚል ነገር ነው የተመለከትነው። የፕሪሚየር ሊግ ቻምፒየኑ ሊቨርፑል ከፒኤስጂ እና ፈረንሳዊ ኮከብ ብራድሌይ ባርኮላ ጋር ስሙ በስፋት እየተያዘ ነው። ሊቨርፑል እንግዲህ በ22 ዓመቱ የቻምፒየንስ ሊግ ዋንጫ አሸናፊው ላይ የ100 ሚሊዮን ፓውንድ እቅድም አለው። ባርኮላ በተጠናቀቀው የውድድር ዘመን በሁሉም ውድድሮች በ58 ጨዋታዎች 21 ጎሎች እና 18 አሲስቶች አሉት። የሉዊስ ኤንሪኬ ቡድን ትሬብል ወይም የሶስትዮሽ ዋንጫን እንዲያሸንፍ በብዙ ነው የረዳው። አሁን ሊቨርፑል ለፍሎሪያን ቪርትስ የትኛውንም ያህል ዋጋ ይከፍላል፣ እስከ መጨረሻው ድረስ ነው የሚሄደው እና ተጫዋቹን ከባየር ሌቨርኩዝን ለማዘዋወር በጣም ትልቅ ጥረት ውስጥ ነው ያለው። በመሀል ግን ባርኮላ ከሊቨርፑል ጋር በተያያዘ የፒኤስጂ ሊለቅ ይችላል የሚሉ ዘገባዎች እየወጡ ነው። ባርኮላ እንግዲህ በጫና ውስጥ ሆኖ እንዴት በብቃት ፐርፎርም ማድረግ እንደሚችል አሳይቷል። በተጠናቀቀው የውድድር ዘመን አሲስትና 2 ጎሎች ከራንስ ጋር በነበረው የኩፕ ደ ፍራንስ የፍጻሜ ጨዋታ እንዲሁ ደግሞ የውድድር ዘመኑ ላይ በዚሁ ከኢንተር ሚላን ጋር በነበረው የቻምፒየንስ ሊግ የፍጻሜ ጨዋታ አሲስትም ነበረውና የዚህ ልጅ በትልልቅ ጨዋታዎችም እንዲህ ጎልቶ መውጣት በጫና ውስጥም ሆኖ በደንብ መጫወት የሚችል ነው። 22 ዓመቱ ቢሆንም ብዙ ኳሊቲዎች ያሉት ተጫዋች ነው። አሁን ላይ የመስመር ተጫዋች እንግዲህ ማደግ የሚችል ትልቅ ተሰጥኦ ያለው ተጫዋች ነው። ከዚህም በላይ ማለት ነው ወደ አንፊልድ ሊያደርግ ስለሚችለው ዝውውር እየተወራ ነው የሚገኘው። ሊሆን የሚችል ነው። በእርግጥ ፔዥን ሲለቅ እንግዲህ ይህ ሀሳብ ቢነሳ የመልቀቅ ሀሳቡ ቢነሳ ብዙ ምክንያቶች አሉት። አንደኛው ምክንያት እንግዲህ በፔዥ በአንደኛው ሳይድ ክቪቻ ጓራትስሄሊያ ነው የሚሰለፈው፣ በሌላኛው ሳይድ ደግሞ እንደዚሁ ወጣቱ ዲዜሬ ዱዌ አለ። ሁለቱን ነው የሚያጫውተው ሉዊስ ኤንሪኬ። ስለዚህ አሁን የቦታ ጥያቄም ይመጣል። ሊቨርፑል ደግሞ እንዲሁ ዋይድማን ወይም ለመስመር የበለጠ ቀርቦ የሚጫወት ተጫዋች ፍለጋ ወደ ገበያ ይወጣ እንደሆነም እንግዲህ እናያለን። ከዚህ ጋር ተያይዞ ግን የተነሳው አሁን ይሄንን ዝውውር ሊሆን ይችላል ያስባለው ሉዊስ ዲያዝ በዚህ ክረምት ሊቨርፑልን የሚለቅ ከሆነ ነው እንግዲህ ይሄንን ተጫዋች ወደዚህ ማምጣት የሚቻለው። በተጠናቀቀው የውድድር ዘመን በሊቨርፑል 13 ጎሎችን አስቆጥሯል ሉዊስ ዲያዝ። እሱም እንደዚሁ በጣም ጥሩ ነበረ። ባርኮላ በፒኤስጂ ቆይቶ ለቦታው ይፎካከራሉ ወይ እንዲሁ ደግሞ ቋሚ ተሰላፊ ለመሆን ይፋለማሉ የሚለው በጣም ትልቅ ጥያቄ ነው። የሉዊስ ዲያዝ እንዳለ ሆኖ ሊቨርፑል ዲዮጎ ዦታንም ሊሸጥ ይችላል። ባርኮላ ወደ አንፊልድ የሚመጣበትን መንገድ ለማመቻቸት እና በዝውውሩ ሂደት ላይ ለመስማማት ማለት ነው። እንግዲህ ፋይናንሻል ፌር ፕሌይ እና ይሄ የፕሮፊታቢሊቲ ኤንድ ሰስተናቢሊቲ ሩል አለና የፔሳር እንዲህ ያሉ ነገሮች ስለሚይዟቸው ተጫዋቾችን ለማምጣት ጥረት ባደረገው ቁጥር ደግሞ ተጫዋቾችን የመሸጥም ግዴታ ውስጥ ሊገቡ ይችላሉ። ስለዚህ እነዚህ ሁለት ተጫዋቾች ሉዊስ ዲያዝ እና እንዲሁ ደግሞ ዦታ ሊቨርፑል ሊሸጣቸው የሚችሉ ተጫዋቾች ናቸው። እዚህ ጋር አንድ የሚነሳ ሀሳብ አለ። እንግዲህ የ22 ዓመቱ ወጣት ከባድ ፉክክር ይጠብቀዋል። የከረረ ለቦታ የሚደረግም ፉክክር አለበት ከሁለቱ ከጓራትስኬሊያ እና ዱዌ በፒኤስጂ በቋሚ 11 ውስጥ ቋሚ ቦታን ለማግኘት ነው እንግዲህ የሚፎካከሩት። በዚያ ላይ ሉዊስ ኤንሪኬ አሁን ጎንሳሎ ራሞስን እንደ አጥቂ ጥቅም ላይ የመዋል አማራጭም አለው እና ዴምቤሌን ዊንገር ወይም ፍላንክ ላይ በሜዳው ግራ ወይም ቀኝ ሳይድ ላይ ለመስመሩ ቀርቦ ዋይድ ፖዚሽን ላይ ማለት ነው የሚጫወት እንደዚህ አድርጎ ሊያሰልፈው ይችላል። ታዲያ ይሄ በሚቀጥለው የውድድር ዘመን የባርኮላን የጨዋታ ጊዜ የሚቀንስ እንደሆነ ምንም ጥያቄ የለውም። ምንም እንኳን ፔዤ የቻምፒየንስ ሊግ እና ኩፕ ደ ፍራንስ ዋንጫ እንዲያነሳ ቢረዳውም በ2025-26 የውድድር ዘመን የቀድሞ የሊዮን ተጫዋች እንግዲህ አሁን በፓርክ ደ ፕሪንስ ቋሚ የጨዋታ ጊዜ አግኝቶ ደስተኛ ሆኖ ነው መቀጠል የሚፈልገው። በዚህ መሀል ሊቨርፑል የባርኮላ ዝውውር ላይ ካልደረሰው ወይም ካልተሳካ ያንን ማድረግ ካልቻለ
አርነ ስሎት የፕሪሚየር ሊግ ዋንጫ እንዲያሸንፉ የረዳቸው የኮሎምቢያዊ ኢንተርናሽናል ዲያስን አገልግሎት በአንፊልድ ማቆየት ተጫዋቹን እንደያዙ መቀጠልም ይኖርባቸዋል ማለት ነው። እንግዲህ የብራድሌ ባርኮላ ጉዳይ ይሄንን ነው የሚመስለው። ስለዚህ ትንሽ ጭላንጭል ተስፋ አለው ማለት ነው ሊቨርፑል እዚህ ተጫዋች ላይ። በጣም የሚደንቅ ተጫዋች ነው። ደግሞ ራሳቸው አርነ ስሎትም የሉዊስ ኤንሪኬ አድናቂ ናቸው። ስለገነባው ቡድንም በጣም ብዙ እየተናገሩ ነው። በጣም በአድናቆት ነው የተናገሩት ስለዚህ ቡድንና አንደኛው የሚፈልጉት ተጫዋች ብራድሌ ባርኮላ ነው። አንዴ ሮቤርትሰንም በዚህ ክረምት አንፊልድን ይለቃል የሚሉ የተለያዩ ዜናዎች እየወጡ ነው። እንግዲህ ሊቨርፑል ተጫዋቾችን አስፈርሟል። የአርነ ስሎት የስኬት እቅድ አለ አይደል? አሁን በጀረሚ ፍሪምፖንግ እና ሚሎስ ኬርኬዝ ላይ እንግዲህ ትሬንት አሌክሳንደር አርኖልድ እና አንዲ ሮበርትሰን እነዚህ ተጫዋቾች ናቸው የሚተኳቸው ፍሪምፖንግ እና ኬርኬዝ እና እንዴት ባለ መንገድ ይተኳቸዋል የሚለው ወይም ደግሞ እንዴት ፊት ሊያደርጉ ይችላሉ የሚለው ጥያቄ ነው ከመጡ በኋላ በሁለቱ መሀል የነበረው የሜዳ ላይ የተግባቦት ቅርጽ እንዴት መልሶ ማስቀመጥ ይቻላል በእነዚህ ሁለት ተተኪ ወጣቶች የሚለው አሁን የአርነ ስሎት ስራ ነው። ሊቨርፑል በአርነ ስሎት ስር በመጀመሪያ ውድድር ዘመናቸው ለአርነ ስሎት ማለት ነው የፕሪሚየር ሊግ ቻምፒዮን ሆነዋል። ነገር ግን በዝውውር መስኮቱ ስብስቡን ለማጠናከር ጊዜ አላጠፉም። ሁለገቡ ጀረሚ ፍሪምፖንግ እሱን አግኝተዋል። ደግሞ ቲኤኤ ለቆት በሄደው ቦታ የራይት ባክ ቦታን ማለት ነው ከኮነር ብራድሌ ጋር በዚህ ቦታ እንደሚፎካከሩ ይጠበቃል። ወጣቱ ብራድሌም በጣም የሚደንቅ ጊዜ ነበር ያሳለፈው። ራሱ አርኖልድም እያለ እሱን ተጠባባቂ አድርጎ ብዙ ጨዋታ ላይ ተመልክተ ነው ነበር ይሄ ወጣት። አሁን ደግሞ ከፍሪምፖንግ ጋር የሚያደርጉት ፉክክር በብዙ የሚጠበቅ ነው። የቦርንመዙ ሌፍት ባክም ሚሎስ ኬርኬዝ ቦታውን ከኤንዲ ሮበርትሰን ይወስዳል ተብሎ ነው የሚጠበቀው። በየርገን ክሎፕ ስር እንግዲህ በነበሩ የውድድር ዘመናት የነዚህ ሁለት አታኪንግ ፉልባክስ አስተዋጽኦ ለስኬቶቻቸው በጣም ቁልፍ ግብአት እንደነበሩ ማስታወስ ይቻላል። በአርነ ስሎትም የመጀመሪያ ውድድር ዘመን ቆይታ ቀጥሎም እንደነበር ተመልክተናል። እናም አሁን እንግዲህ የነዚህ ፈራሚዎች ወይም የነዚህ ተጫዋቾች ዝውውር በአንፊልድ ያለውን ሜጀር የሽግግር ሞመንት ያሳያል ማለት ነው እና ያንንም የምንመለከትበት ነው የሚሆነው። እንግዲህ እነዚህ ሁለት ፈራሚዎች ፍሪምፖንግ እና ኬርኬዝ በሊቨርፑል እንዴት ፊት ያደርጋሉ የሚለው ጥያቄ ነው። እንግዲህ ከቡድኑ ወይም ከአሰልጣኙ ያጫወት ስታይልስ ጋር እንዴት ይስማማሉ፣ ለሲስተም ውስጥ እንዴት አመቺ ይሆናሉ የሚለውን እንመለከታለን። ጨዋታ በጀመረ ጊዜ ግን ከዛ አስቀድሞ በፕሪሚየር ሊግ ታሪክ ጥቅመ ብዙና ውጤታማ የነበረው በየርገን ክሎፕ ስር ቲኤኤ እና እንዲሁ ደግሞ ኤንዲ ሮበርትሰንን በግራና በቀኝ ተመልክተናቸው ነበረ። የርገን ክሎፕ ትሬንት አሌክሳንደር አርኖልድን ከአካዳሚ ነበረ ወደ ዋናው ቡድን ያሳደጉት። ሮበርትሰን ደግሞ ከወረደው ክለብ ሀል ሲቲ ነበር የተዘዋወረው በ8 ሚሊዮን ፓውንድ ብቻ። አስታውሱ 8 ሚሊዮን ፓውንድ በጣም ትንሽ ዋጋ ነው። የሮበርትሰንን ጥቅም ደግሞ አስቡት። እንግዲህ እነዚህ ሁለቱ በየርገን ክሎፕ የስልጣን ዘመን በፕሪሚየር ሊግ ታሪክ ከፍተኛ የአሲስት ቁጥር ያስመዘገቡ ሁለት ተጫዋቾች ናቸው። እንግሊዛዊ እንግዲህ በ64 በበላይነት ተቀምጧል። የፓሲንግ ሬንጁም ከረጃጅም ርቀቶች ለቡድን አጋሮቹ ኢፌክቲቭ እና አኪሬት የሆነ ፓስ በማቅረብ ማለት ነው። የፓሲንግ ሬንጁ በጣም የሚገርም ነው እና የሚደንቅም ነው። ደግሞ ቁጥሮቹን ስትመለከቱ 64 አስመዝግቧል። ነገር ግን የመከላከል ጥንካሬውን ረስቶታል የሚል ትችትም ደርሶበት ነበረ። በዚህ ላይ በማተኮሩ ምክንያት መሐመድ ሳላ ከቀኝ መስመር ከኳስ ጋር ወደ መሀል ሰብሮ እንዲገባ ትሬንት አሌክሳንደር አርኖልድ በቀኝ ፍላንክ ኦቨርላፕ የማድረግ ስራም ተሰጥቶት ነበረ። እንግዲህ ክሮሶቹ እና ፓሶቹ አደገኛ መሳሪያዎች ነበሩ ማለት ነው ለየርገን ክሎፕ የሊቨርፑል ቡድን በተለይ በማጥቃት ላይ። በ2022-23 ትሬንት አሌክሳንደር አርኖልድ በኢንቨርቲንግ ፎርም ወይም በሚና ተገልብጦ ተመልክተነዋል። ከቀኝ ተከላካይነት ወደ አማካይ ስፍራ እንዲገባ ማለት ነው። በአካዳሚ ሳለ ለነገሩ የመሀል ተጫዋችም እንደነበረ እናስታውሳለን። ጨዋታን የማቀጣጠል ልዩ ችሎታው ተጨምሮበት እዚህ ላይ ከጥልቅ የሊቨርፑል ቢልዳፕ ለማስጀመር የትኩረት ነጥብ ሆኖ እንደቆየም ማስታወስ ይቻላል ትሬንት አሌክሳንደር አርኖልድ። ሮበርትሰንም ቢሆን በራሪው ስኮቲሽ ይሉታል። በፕሪሚየር ሊግ 60 አሲስት አለው። በጥብቅና ጠንካራ ያጫወት ስታይሉም ይታወቃል። በወቅቱ ያኔ ወደ ሊቨርፑል ሲመጣ ማለት ነው አልቤርቶ ሞሬኖ ነበር በቦታው። ስፔናዊው እንግዲህ ያጋጠመው ጉዳት ለሮበርትሰን ጥሩ እድል ይዞ ነበር የመጣው። እንግዲህ ሮበርትሰን በግራ መስመር ድካም ሳይታይበት በሚገርም ኤነርጂ
በግራ መስመር ይመላለሳል። ይህን ብዙ ጊዜ ተመልክተናል። ፕረስ ለማድረግም ደግሞ በጣም ፈቃደኛ ነው። እንግዲህ ይሄ ተጫዋች እንደ ትሬንት አሌክሳንደር አርኖልድ የእሱን ያህል ቴክኒካል ብቃት የለውም። ነገር ግን አካላዊ ችሎታውና ክሮሶቹ አደጋ የሚፈጥሩ ነበሩ፣ በተለይ በመልሶ ማጥቃት እንቅስቃሴ ጊዜ። እርሱም ወደ አማካይ ኢንቨርት ያደርግ ነበረ ከቪቪዲ ቨርጅል ቫንዳይክ እና ከዡዌል ማቲፕ ጋር እንደ ሶስተኛ የመሀል ተከላካይም ተጫውቷል። እንግዲህ በእነዚህ አጋጣሚዎች ኦፌንሲቭ አውትፑቱም ቀንሶ ነበር። ልክ እንደ ትሬንት አሌክሳንደር ሁሉ እሱ ለማጥቃት ሲሄድ መከላከሉ እንደቀንሰ፣ ይሄ ተጫዋች ደግሞ የኦፌንሲቭ አውትፑቱ እንዲቀንስ ሲሆነው እንደ ሶስተኛ የመሀል ተከላካይም ወደኋላ በጥልቀት ተመልሶ ይጫወት ስለነበረ ነው። አሁን እንግዲህ አንዱ ትሬንት አሌክሳንደር አርኖልድ ክለቡን ለቋል። ሌላኛው ደግሞ ሮበርትሰን የቡድኑን የመጀመሪያ ምርጫ ስለመሆኑና በክለቡ ስለመቆየቱም እርግጠኛ አይደለም። እንግዲህ ፍሬምፖንግና ኬርኬዝ አሁን እንዴት ይነጻጸራሉ የሚለው ነው። ከነዚህ ጋር ፍሬምፖንግ እንግዲህ በሻቪ አሎንሶ ስር በባየር ሌቨርኩሰን በአድቫንስድ ሚና ነበር የተጫወተው በቡንደስሊጋ። እንግዲህ በአድቫንስድ ሚና ማለት ለተጋጣሚ ጎል በጣም ቀርቦ ማለት ነው። አሁን በሊቨርፑል ራይት ባክ ላይ በተመሳሳይ ሚና ነው የሚጫወተው። የ24 ዓመቱ የደች ተጫዋች ከቲኤኤ ፍጹም የተለየ ፕሮፋይል ነው ያለው፣ የተለየ ገጽታም ነው ያለው። በቅብብል ለመጫወት ድሪፍት ከማድረግ ይልቅ በመስመር ላይ ድሪብል ወይም ኦቨርላፕ ማድረግ የሚመርጥ ተጫዋች ነው ይሄኛው። ግን ልክ እንደቀደመው ጊዜ ሳላ ከትሬንት አሌክሳንደር አርኖልድ ያገኘውን የነበረውን እርዳታ ከፍሬምፖንግም በተመሳሳይ ያገኛል። ግን ሁለቱ የተለያየ ገጽታ ነው ያላቸው። ከቦርንመዝ የመጣው የግራ ተከላካዩ ኬርኬዝ በከፍተኛ ጥንካሬውና አካላዊ እንቅስቃሴውም በጥንካሬው እሱ ይታወቃል። መስመር ላይ ባለው እንቅስቃሴ በተጠናቀቀው የውድድር ዘመንም የነበረው የአሲስት ቁጥር 5 ነበር። የማጥቃት አቅሙንም ችሎታውንም ያሳየ ነበር። ይሄ የ21 ዓመቱ የሃንጋሪ ወጣት የዶሚኒክ ሶቦስላይ የብሔራዊ ቡድን አጋር ነው። የሁለቱ ተጫዋቾች የፍጥነትና ኢንቴንሲቲ ህብር ደግሞ እንዲሁ ሩጫዎቻቸው ተጨምሮ ተጋጣሚን በጣም የሚፈትኑ ናቸውና ይህንን በሚቀጥለው የውድድር ዘመን ለማየት በጣም የሚያጓጓ ነው። በንጽጽር በቀኝ ሳይድ ከሚኖረው የመተካካት ከትሬንት አሌክሳንደር አርኖልድ ወደ ፍሬምፖንግ ካለው ይልቅ ይሄ የሮበርትሰንና የኬርኬዝ መተካካት የበለጠ ተቀራራቢ እንደሆነ በዚህ ማየት እንችላለን እና አዳዲሶቹ ተጫዋቾች ፍሬምፖንግና ኬርኬዝ በሚቀጥሉት ደግሞ የውድድር ዘመናት ልክ እንደ ትሬንት አሌክሳንደር አርኖልድ እና ሮበርትሰን ያለውን ስራ ለሊቨርፑል ይሰጥ እንደሆነ እንመለከታለን።